ፊት ለፊት የሚቀመጥ ተማሪ ምንድነው ሞር አድቫንቴጅ አለው ከኋላ ከሚቀመጥ ተማሪ ይባላል። ሞር ለአስተማሪው ቅርብ ነው፣ ብዙ ነገሮችን መስማት ይችላል ይባላል። አንቺ ግን ተማሪ ያለሽ የት ነው የተቀመጣችሁት? የተቀመጥሽው ፊት ለፊት ነው ወይስ ከጀርባ ነው ወደ አስተማሪው ቅርብ ነው እንዳትሉኝ። በት ኤኒዌይስ ኢንዲቪጁዋሊ እንደዚህ አይነት ኢሹዎች ካሉ በሀገር ደረጃም ደግሞ አንድ ሀገር ሞር ጂኦግራፊካሊ የተቀመጠችበት ኦር ፕሌስድ የሆነችበት ቦታ ምንድነው ኢንፍሉዌንስ ያደርጋታል አይደል? So today we're going to look at that at the unit outcomes. Hello everyone, my name is Ribka Tanna from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel. Don't forget subscribe and leave a comment and also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልን። So mostly ዛሬ unit outcome ነው። So በዲቴል አንገባም። so you already know that. so highlightly ምንድነው በዚህ ዩኒት ላይ አውትካሙ የምታገኙት? so የጂኦግራፊክ ሎኬሽን ኦን ኢኮኖሚክ ዴቨሎፕመንት። so አንድ ሀገር በአንድ ቦታ ላይ ሎኬት መደረጓ ለምሳሌ ወንዞች አጠገብ ሎኬት መደረጓ ሜቢ አድቫንቴጅ ይኖራታል አይደል? እሱን ያው በሚቀጥለው ቪዲዮ ላይ ታያላችሁ። ሶ ዲስአድቫንቴጅም ከኖራት ኢን ተርምስ ኦፍ ጂኦግራፊ ዴቨሎፕመንት ላይ ምንድነው አንድ ሀገር ጂኦግራፊካሊ ሎኬሽኗ ምን ዲተርማይን ያደርጋል የሚሉትን እናያለን። ኤንድ ኢምፓክት ኦፍ ኤክስትሪም ክላይሜትስ ኦን ፖቨርቲ። ሶ ኤክስትሪም ክላይሜት ስንላቸው ሶ ቀን በቀን የምናስተውለው ክላይሜት ላይክ ዌዘር ይሞቃል ይቀዘቅዘው ከሚለው አልፎ ወደ ኤክስትሪም ደረጃ ሲደርስ ነው አይደል? ጎርፎች፣ ድርቀቶች ድህነት ላይ ምንድነው የሚያስከትሉት? እንዴት ነው ከፖቨርቲ ጋር ከድህነት ጋር የሚገናኙት የሚሉትን እንመለከታለን። and also identify challenge facing landlocked countries on development and reveal the hurdles of integrational trade in Africa. እነዚህ ነገሮችን in detail በኮንሴፕት ደረጃ ያለውን ኢን ዲቴል ገብተን እንመለከታለን። ሶ የአንድ ሀገር ጂኦግራፊ ፓራሜትሯ ሎኬሽኗ ለምሳሌ ምንን ኢንፍሉዌንስ ያደርጋል? the development through geology አይደል? በክላይሜት አንፃር ለምሳሌ አንድ ሀገሮች ለምሳሌ ዩሮፕ ቴምፕሬት ላይ የሆነ ክላይሜት ላይ ሊኖሩ ይችላሉ። በጣም ሙቀታማ ቀዝቃዛማ ያልሆነ ቴምፕሬቸር ላይ ሶ ሞር ስቴብል ፋርሚንግ አላት። ሶ ሞር ኢኮኖሚካሊ ስቴብል ነው ይባላል። ሶ አንዳንዶቹ ደግሞ ሞር ሙቀታማ ስለሆኑ ሞር ለፋርሚንግ ምቹ አይደለም ይባላል። ሶ ምንድናቸው እነዚህ? ኢን ተርምስ ኦፍ ሶይል ባዮዳይቨርሲቲ። ሶ አንድ ሀገር አንድ ቦታ ሞር ሶይል ፈርታይል ካለው ለኢኮኖሚ ደረጃ ምን አስተዋጽኦ አለው የሚሉትን እንመለከታለን። ሶ ጂኦግራፊክ ፋክተሮች ዳይሬክትሊ ምንን ኢንፍሉዌንስ ያደርጋሉ? አግሪካልቸር ፕሮዳክሽንን፣ ኢንዱስትሪያላይዜሽንን፣ አንድን ፋብሪካ፣ አንድን ኢንዱስትሪ፣ አንድን ኮመርስ። እንዴት ነው ግን ዳይሬክትሊ ኢንፍሉዌንስ የሚያደርጉት? well we're going to look at that on the next video. so economic development pattern often reflect the natural distribution of a region. ለምሳሌ ኮርስ በሌላ ሐሳብ ስንገልጸው ሜቢ ይሄኛው ላይ ሆን ይችላል። ሰፋ አድርገን አንድ ሀገር ምናልን ወደ ሪቨሮች አካባቢ ወደ ፖርቶች አካባቢ የምትገኝ ከሆነ ሞር ለትሬድ ያግዛታል። ሶ ቤዚክሊ ምንም ሳታረግ ራሱ ሞር ኔቸር ራሱ ፌቨር የሚሰጣት ጊዜ አለ። ሶ ሞደርን ቴክኖሎጂ ምንን ሪዲዩስ አድርጓል? ሊሚቲንግ ኢፌክት ኦፍ ጂኦግራፊ ኢን ዴቨሎፕመንት ኢን ሪሰንት ዴኬድስ አይደል? ለምሳሌ ኔቸር ልትገድበን ትችል ይሆናል አይደል? ዝናብ ላሰጠን እንችላለች፣ መሬቱ ደረቅ ነው። በቴክኖሎጂን ተጠቅመን የተለያዩ ኢሪጌሽን ሲስተም ተጠቅመን ይህንን መቋቋም ማለፍ እንችላለን አይደል? ሶ አድቫንስ ለምሳሌ እንዳልነው ኢሪጌሽን፣ ትራንስፖርት እነዚህ ነገሮች ጠቅመውናል። ሶ ዲቴል ደግሞ እንመለከታለን። ሶ ዲስፓይት ዲስ ፕሮግረስ አይደል? የተለያዩ ቴክኖሎጂዎች በትራንስፖርት በኢሪጌሽን ቢሆንም ስቲል ምንድነው ጂኦግራፊ ምንድነው? ስቲል ሼፕስ አንኢኳል ዴቨሎፕመንት አይደል? ስቲል ሀገራችንን አንኢኳሊ የተለያዩ ሀገሮች ዴቨሎፕ እንዳትሆን ጂኦግራፊክ ሎኬሽን ቴክኖሎጂ ቢኖርም ሼፕ ያደርገዋል። ሶ ብዙ ጊዜ ቅድም እንዳለው የተለያዩ ደሃ የምንላቸው ሀገሮች የት አካባቢ ናቸው? ሞስትሊ በትሮፒክ አካባቢ። ትሮፒክ ስንል ለምሳሌ ናይጄሪያ ሀገሮች ሊሆኑ ይችላሉ አይደል? የተለያዩ ኬንያ ሀገሮች ሊሆኑ ይችላሉ። ሶ ሞስትሊ እነዚህ ምንድናቸው? ትሮፒክስ ላይ ይገኛሉ። ሞር ሆት ክላይሜት አላቸው። ፑረስት ካንትሪ ናቸው። ሶ በሎኬሽናቸው አንፃር ከዴቨሎፕመንት ጋር ስናስተያየው ነው። ሶ ምንን ፌስ ያደርጋሉ?
መሬታቸው ፈርታይል አይደለም፣ የተለያዩ ሰብሎችን ክሮፖችን ሰፖርት አያደርግም፣ የውሃ እጥረት ስላላቸው ትሮፒካል በሙቀት ደረጃ የተለያዩ ምንድነው የተለያዩ ሞስኪቶስ ይመጣሉ አይደል? የተለያዩ ማሌሪያ ዲዚዞች በሽታዎችን ይመጣሉ። I'm not going to write that በሚቀጥለው ዲቴል ስለምንመለከት ጂኦግራፊክ ሎኬሽን ምን ያደርጋል ማለት ነው? የአንድን ሀገር ኦር ዴቨሎፕመንት ኮንስትሬን ያደርጋል፣ ሊገድብ ይችላል ማለት ነው። አይ ቲንክ ይሄ ነገር የተደገመ ነው። ይሄ ዩኒት ምንን ኤግዛም ያደርጋል? በጂኦግራፊ እና ዴቨሎፕመንት አንድ ሀገር ጂኦግራፊ ኦር ኢን ተርምስ ኦፍ ሎኬሽን በአንድ ቦታ ላይ መቀመጧ መገኘቷ እና ከዴቨሎፕመንቷ ጋር ማድረግና ለማድረግ ጋር ምንድን ነው የሚሉትን ሞር ኢን ዲቴል እንመለከታለን። ኦልሶ ምን እናያለን? ኢንተር ሪጂናል ትሬድ በአፍሪካ ውስጥ የሚገኙ የተለያዩ ትሬዶች የተለያዩ ሀገሮች የሚያደርጉትን ትሬድ እንመለከታለን። አውትካም ነው። ዩኒት አካም ላይ ደግሞ ሞር ጥያቄም አይቀርም እንግዲህ። how do geographic factors such as climate, soils influence economic development? አንድ ሀገር ክላይሜቷ ምን አይደል? ለምሳሌ ትሮፒክ ላይ የምትገኝ ከሆነ ለምሳሌ የተለያዩ ናይጄሪያ ሀገሮች ምን ብለናል እዚህ ጋር? ኦኬ ትሮፒክስ ላይ ኢንፈርታይል ሶይል አላቸው አይደል? በቂ የሆነ ውሃ የላቸውም፣ የውሃ እጥረት አላቸው። ትሮፒካል ዲዚዞች አፌክት ያደርገውታል። አንድ ሀገር በተለያዩ በሽታዎች የምትጠቃ ከሆነ አፈሯ ምርት የተለያዩ ሰብሎችን ሰፖርት ማድረግ የማይችል ከሆነ የውሃ እጥረት ካጋጠማት ምንድን ነው ኢኮኖሚካሊ ሞር ዴቨሎፕ ማድረግ አችልም አይደል? የተለያዩ ምግቦችን ማምረት አችልም። ሌላኛው what ways had modern technology reduced but not eliminated geographic barriers to development? ጂኦግራፊ በተለያዩ ትራንስፖርቴሽን አንጻር የተለያዩ ነገሮችን አድቫንስ የሆኑ ነገሮችን አምጥቶልናል። ለፋርሚንግ ከሆነ ለተለያዩ ኢሪጌሽኖችንን ጠቅሞናል ብለናል አይደል? ስቲል እነዚህ ነገሮችን ቢኖርንም ምንድነው በጂኦግራፊ አንጻር ግን ስቲል አንዳንድ ቦታዎች በቦታቸው በመገኘታቸው በክላይሜት አንጻር ግን አንዳንድ ነገሮችን ሬዚስት መቋቋም ኦር ማለፍ የማንችላቸው ነገሮች ይኖራሉ። በዚህ ምክንያት ሞደርን ቴክኖሎጂ አንዳንድ ነገሮችን ሪዲዩስ ያድርጓል። በጂኦግራፊ ግን ስቲል ምንድነው ጂኦግራፊ የአንድን ሀገር ዴቨሎፕመንት አንዳንድ ሼፕ ያደርጓል። why are tropical regions and landlocked areas more vulnerable to poverty and limited trades? ለምሳሌ የተለያዩ ሀገሮች ሞር ኢንላንድ ከሆኑ ለምሳሌ ሞር ምን ከሌላቸው ፖርት የተለያዩ ሪቨሮች ወንዞች አጠገብ ከሌለች የተለያዩ ውቅያኖሶች ከሌሏት ምንድነው ካልተከበበች ኦር ኮስታል ላይን ከሌላት ምንድነው ሞር ትሬድ አይኖራትም አይደል? ሞር ውሃ ዳርቻ ያሉ ሀገሮች ምንድነው ለተለያዩ ትሬድ ምቹ ነው። ምክንያቱም ኢዚሊ የተለያዩ ነገሮችን ሮ ማቴሪያሎች ጥሬ እቃዎችን ኢምፖርት ማድረግ እንችላለን። ቺፕ በሆነ በርካሽ መንገድ ደግሞ ያለንን ሪሶርስ ኤክስፖርት ማድረግ እንችላለን። ሞር ኮስታል ላይን ላይ ሞር ኢንላንድ ከኢንላንድ ሆኑ ሞር ኮስታል ላይን ወደ ውሃ ዳርቻ አካባቢ ያሉ ሰዎች ሞር ዴቨሎፕድ ይሆናሉ። እነዚህ ነገሮች in detail ለማየት you have to go and check out 5.1 which is effects of geographic location on development. But that's it for me today. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ። And of course our YouTube channel, don't forget to subscribe and leave a comment. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። I hope to see you in the next video. Thank you for watching and goodbye.